ይህም ምክር ከፊት እዚህ ሳልገባ አግኝቼው ቢሆን ኖሮ ያው እዚህ ቦታ አልገባም ነበር ማለት ነው። ማህበረሰቡ ተውጭ ያለው ሐሳብና እኛ ጋር ዝጋ ገብተን አስተሳሰባችን አሁን በጣም ልዩነት አለ። ማረሚያ ቤት ላይ ትምህርት ማሰጣጡ በአንድ ድንጋይ ሁለት ወፍ እንደማለት ነው። መታሰሪ ብዙ የማላቃቸውን አውቄያለሁ። ማረሚያ ቤቶች ታራሚ ተቀብሎ ዙሪያውን ጠብቀህ ሲፈታ መፍታት አይደለም። በማረሚያ ቤቶች ውስጥ የሕክምና አገልግሎት መስጠት የታራሚዎች ሰብአዊ መብት ጥበቃ አካል ነው። ታራሚዎች በማረሚያ ቤት ሲቆዩ ጥራት ያለው የሕክምና አገልግሎት የማግኘት ሙሉ መብት እንዳላቸው የዓለም አቀፉ ሰብአዊ መብት ጥበቃ ይደነግጋል። ይህን መሠረታዊ አገልግሎት አሰጣጥ በአማራ ክልል በተለያዩ ማረሚያ ቤቶች ተዘዋውረን ለማየት ጥረት አድርገናል። በእነዚህ ማረሚያ ቤቶች ለታራሚው የሚሰጠው አገልግሎት መልካም መሆኑን የአገልግሎቱ ተጠቃሚ ታራሚዎች ይናገራሉ። ተገባው 4 ዓመት ነው። የኔ ኩላሊትና ግፊት ስለሆነ ወደ ከፍተኛ አዘውልኝ ከፍተኛ ሄጄ ለምክተው ምን ብለው አክመውኝ እንደገና ደግሞ ወደዚህ በመድኃኒት ግዙለት ይሄንን ብለው ካርኒ ሰጥተውኝ እየሰጡኝ ካርኒ እያመጣለሁ እነሱ ይገዙልኛል እጠቀማለሁ። አሁንም ዝም ብዬ ይሄው እየተጠቀምኩ ነው። በየወሩ እጠቀማለሁ። ተባብረው የሆነ ጊዜ በእውነት ትክክለኛ በእነሱ ነው ያለሁት። አሰራራቸው በጣም የተመሰገነ ነው። እነሱ ባይኖሩ ነፍስ የለም። ይሄ አገልግሎት ባይኖር በየ8 ቀኑ በየ5 ቀኑ እየመጣ ቼክአፕ ባልደረግ አደጋ ላይ ነበር የምወርደው። ስለዚህ ከዚህ ታድገውኛል። ጥሩ ሁኔታ ላይ ነው ያለሁት። ያው ሆስፒታል የሚሄድ እየተከታተልኩ ነው። እዚህም ያለው አገልግሎት የሚሰጡን አገልግሎት በጣም ጥሩ ነው። በቃ እኔ በራሴ ምንም የጎደለብኝ ነገር የለም። በጣም ጥሩ ነው። አመሰግናለሁ። ማረሚያ ቤቱ ነው። ጉሮሮ አካባቢ አጋጥሞኝ ነው የመጣሁት። በመጣሁበትም ሰዓት ያው ጥሩ መስተንግዶ አግኝቼ መድኃኒት ታዞልኝ ጨርሻለሁ ማለት ነው። ከዚህ ደግሞ ከአቅማቸው በላይ ከሆነ ደሴ ሪፈራል ሆስፒታል አጣዳፊ ጊዜ ሳይሰጡ ወስደው ያሳክሙናል። ጥሩ አገልግሎት እያገኘን ነው። መድኃኒት በአግባቡ እንወስዳለን። በተለየ ደግሞ እነዚህ ለስኳር በሽተኞች ምናምን ተጨማሪ ሬሽን ይሰጣል። ለምሳሌ 1 እንጀራ ከሆነ 2 እንጀራ ይሰጣል ማለት ነው። ማረሚያ ቤቶች ታራሚዎች ሰብአዊ አገልግሎት እንዲያገኙ ከማድረግ ባለፈም ልዩ ልዩ የሙያ ስልጠናዎችን በመስጠት የልዩ ልዩ ሙያ ባለቤት እንዲሆኑ በትኩረት እየተሰራ ያለ ተግባር መሆኑን ተመልክተናል። በተለይም ታራሚዎች በብረታ ብረት፣ በሽመና፣ በእንጨት ሥራ፣ በቅርጻ ቅርጽ፣ በልብስ ስፌትና በመሳሰሉት የሙያ ዘርፎች አጫጭር የሙያ ስልጠናዎችን በመስጠት የሙያ ባለቤት እንዲሆኑ በማድረግ በኩል በትኩረት እየተሰራ ነው። ስልጠናው በጣም ትልቅ እውቀት ነው። በቃ እንደውም ያልጠበቅከውን ነገር ታገኛለህ። ማህበረሰቡ ተውጭ ያለው ሐሳብና እኛ ጋር ዝጋ ገብተን አስተሳሰባችን አሁን በጣም ልዩነት አለው። ስፌት ቤት አሁን ቢኬደ ስልጠናው ጋር ሙሉ አለ፣ አቅርቦት አለው፣ መኪናው አለ፣ አሰልጣኙ አለ፣ በእጅ ነው። ሰልጣኙም እንግዲህ ተቀብሎ ይሄንን ስልጠና ተቀብሎ ወደ ራሱ ሙያ ያወራረሰ ሰው ተጠቃሚ እንደሚሆን እርግጠኛ ነኝ። እኔም በራሴ በቃ ተጠቃሚ ነኝ ብዬ ነው የማምነው። ማለት ውጪ ተወጣው በጣም ተጠቃሚ ነው የምሆነው። አሁን ልብስ ስፌት ስልጠና ነው። በመጀመሪያ ዙር ስልጠና ወስጄ በማረሚያ ቤት የሚሰጡ ስልጠናዎች ላይ መጀመሪያ በቲዮሪ ከወሰድን በኋላ ቲዮሪ ከጨረስን በኋላ ተዛ ልብሶች ይቀርባሉ። እነሱን እየቆራረጥ ወደ ዋና ተግባር ገብተን ሙያውን በደንብ ለነገም ውጭ ላይ ወጥተን በህይወታችን እንድንመራበት እየተሰጠን ያለ ስልጠና ነው ያለው። ነገም ውጭ ላይ ወጥቼ በዚህ ስራ ተሰማርቼ ቀሪ ህይወቴን እመራለሁ የምልበት ስራ ነው። ይሄን አሁን ውጭ ላይ የሙያ ልመደው ብትል ጊዜህን አጥፍተህ ከፍተኛ ገንዘብ ከፍለህ በዛ ላይ ደግሞ በቂ እውቀትና ስልጠና ላታገኝ ትችላለህ። ምክንያቱም ውጭ ላይ ያለ ሰው የራሱን ስራ ነው የሚያካብት እንጂ አንተን ትኩረት ሰጥቶ እንደዚሁ ሊሰጣ አይችልም። አሁን ግን እርምት ላይ ነው ያለን። እዚህ ምንም ስራ የለን።
ይሄንን አለምንም እንትን ስልጠናውን እየወሰድን ያለን ጊዜም በቂ ጊዜ ስላለን አሰልጣኝም በቂ አሰልጣኛለን። በቲዮሪም በተግባርም በበቂ ሁኔታ ስልጠናውን እኔም ሌሎችም እየወሰድን ያለ ነው። ከአጫጭር ስልጠናዎች ጋር ተያይዞ ከግብርና የእንጨት ስራ፣ የብረታ ብረት፣ ኮንስትራክሽን፣ ሌሎች የዕደ ጥበብ ስራዎችንም ጭምር እስከ 6 ወር ባሉ ስልጠናዎችን በአመት 2 ጊዜ ታራሚዎችን የማስመረቅ የማሰልጠን ስራ እንሰራለን። ሲኦሲም የማስመዘን ስራ እንሰራለን። ውጭ ላይ ካሉ ተማሪዎች ጋር እኩል ፊት የማድረግ ሲኦሲውንም የማለፍ ሁኔታ ነው ያለውና ስልጠናውን እሱ ላይ በአግባቡ እየተሰጠ ያለበት ሁኔታ ነው ያለው። በተለይ ታራሚዎቻችን ተስፋ እንዲኖራቸው፣ ራዕይ እንዲኖራቸው ከዚህ ወጥተው ቤተሰቦች ራሳቸውና ቤተሰቦቻቸውን አስተዳድረው ለሀገር ጠቃሚ እንዲሆኑ በማድረግ በተለይ ስልጠናዎችን ትኩረት ሰጥተን እየሰጠን ያለን። በተለይ በብረታ ብረት ስራ በየትኛው ቦታ ሊያገኙት የሚያችሉ ልሰልጥል ቢሉት ብዙ ወጪ ይጠይቃቸዋል። እዚህ ጋር ግን ማረሚያ ቤቱ ብረታ ብረት እንዲሰለጥኑ መሰልጠን ብቻም ሳይሆን በተግባር እንዲሰሩ በማድረግ ውጤታማ እንዲሆኑ በማድረግ የተግባር ሰው እንዲሆኑ። ሌላኛው በእንጨት ስራ በእንጨት አልጋዎችን የተለያዩ ስራዎችን በመስራት ራሳቸውን ሙሉ እንዲያደርጉ ነገ ከዚህ ወጥተው ራሳቸውን የቻሉ ዜጎች እንዲሆኑ ካላቸው ራሳቸውን ችለው ይሰራሉ። ካልሆነ ደግሞ ከማንኛውም በሙያቸው ተቀጥረው እንዲሰሩና የራሳቸውን እንዲችሉ በማስደረግ ጥረት እያደረግን ነው ያለነው። ማረሚያ ቤቶች ውጭ ሆኖ እንደሚመለከተው ታራሚ ተቀብሎ ዙሪያውን ጠብቀህ ሲፈታ መፍታት አይደለም። ብዙ የሚሰሩ ስራዎች አሉ። ባህላዊ የዕደ ጥበብ ስራዎች አሉ፣ ሽመና ምናምን ናቸው። እነሱን ወደ ዘመናዊነት ደግሞ ለመቀየር የሚሰጡ ስልጠናዎች አሉ። ልዩ ልዩ የብረታ ብረት ስራዎች አሉ፣ ልዩ ልዩ የእንጨት ስራዎች አሉ፣ የግብርና ስልጠናዎች አሉ፣ የሰርቶ ማሳያዎች አሉ በየማረሚያ ቤቱ የሚሰጡ። ለምሳሌ እስከ አሳ ሀብት ምርት ድረስ እናመርታለን። ዜጎች በትንሽ ቦታ ላይ እንዴት ነው አሳ ማምረት የሚቻለው የሚል ቀስመው ሄደው ወጥተውም ያን ስራ እንዲሰሩት ነው። የግብርና ስራዎቻችንን በዛ ስራዎች ናቸው የሚሰሩት ማለት ነው። ስለዚህ በሁሉም የሙያ ዘርፍ አጠቃላይ ልዩ ልዩ የባልትና ምግቦችን ያመርታሉ፣ እዛው ለታራሚ ይሸጣሉ፣ ዳቦ ይጋግራሉ። የፀጉር ስራ ማሰልጠኛ ትምህርት ቤት አለ፣ ለሴቶችም ልዩ ልዩ ነገሮች አላቸው። ስለዚህ እንደውም አንዳንድ በጣም በዚህ ጠልቀው የገቡ አንዳንድ ታራሚዎች ያሞክሩ ጊዜያቸውን የማይጠቀሙ ውጣ ስትለው በማይወጣል በቃ። ምክንያቱም እዛ ላይ በሚሰሩት ስራ ደስተኞች የሚሆኑ አሉ። ስለዚህ ነፃ የስልጠና ማዕከል ነው ማረሚያ ቤት ብለህ ማስቀመጥ የምትችለው። ስለዚህ ማንም ታራሚ ግዴታ ነው በማረሚያ ቤት እያለ የሙያ ስልጠና አግኝቶ የመውጣት ግዴታ ነው። ታራሚዎች በሰለጠኑት የሙያ መስክ ወደ ስራ እንዲሰማሩ በማድረግ የስራ እድል በመፍጠር ከራሳቸው አልፎ ለሌሎች ታራሚዎች የስራ እድል እንዲፈጥሩ በማድረግ ማረሚያ ቤቶች ከማረምና ማነጽ ባለፈ አምራች ዜጋ ማፍለቂያ ተቋማት መሆናቸውን በተግባር እያሳዩ ይገኛሉ። አሁን እየሰራን ያለ ነው ዘርፈ ብዙ ነው። አልጋ የሚሰራበት ሁኔታ አለ። እንደ መጣው ትዕዛዝና እንደ ፍላጎቱ መጠን ስራዎች እንሰራለን። ግን አሁን ሞር መንፈሳዊ ነገሮቹ ሰው በጣም ይወዳቸዋል ይፈልጋቸዋል። እነዛ ላይ ነው ትኩረት አድርገን እየሰራን ያለ ነው። ይሄ ነው የምትለው ገቢም ባይኖር ራስን ታስተዳድራለህ፣ አይምሮህ ያርፋል እና ትልቅ ፋይዳ ያለው ገንዘቡ ሳይሆን እንደ ማረሚያ ቤት ስራ ላይ መሆኔ ትልቅ አስተዋጽኦ። በሰለጠንኩት መሰረት ያው ስልጠናውን ሳበቃ በራሴ አቋቋምኩና የራሴን ስራ ጀምሬያለሁ። እውነትም ደህና ነው፣ ውጤታማ ነው። ያው በተመጣጣኝ ዋጋ ታራሚውን ባማከለ መልኩ ነው እየሰራሁ ያለሁት። ላኮ መንዛ ይባላል። ለምሳሌ ይሄ ላኮ መንዛ፣ ይሄ ሞናሊዛ ይባላል ወይም በረሃ ኮከብ። ይሄ ዋጋው 4000 ብር ነው የሚሸጠው። ይሄ 4000 ብር ነው የሚሸጠው። ሞናሊዛ 3600 ብር ነው የሚሸጠው። ከዛ ደግሞ እነዚህ ጥበቦች ደግሞ አሉ። እነዚህ ጥበቦች ማለት ነው። እነዚህ ጥበቦች ደግሞ ለቀሚስ፣ ለተለያየ ነገር፣ ለነጠላ ሙሉ ጋቢ የሚለበሱ ይችላል። በድሮ እነዚህ እያደረግን ዲዛይኖችን እየቀያየርን እንሰጣለን። ነጋዴ ከኛ በብዛት ተረክቦ ሂዶ ወደ ሌላ የሚያሰራጭበት መንገድ አለው። ተጠቃሚው በራሱ ደግሞ ለዋጋ ቅናሽ ከነጋዴ ላይ ላለመግዛት ደግሞ ተጠቃሚው ደግሞ እዚህ ገብቶ ይገዛናል እዚህ ማለት ነው። ሊበረታታ የሚገባ ስራ ነው ማረሚያ ቤቱ እየሰራ ያለ። የተለያዩ የስራ ዘርፎችን ይፈጥራል። እንትን ካሉ በጨረታ እያሳለፈ ለታራሚው ነው የሚሰጠው። ለሌላ
አካል አይሰጥም። ውስጥ ያለ ታራሚ ነው ስራውን እንዲሰራ የሚደረገው። ይሄ ደግሞ ሊበረታታ የሚገባ ጉዳይ ነው። ጠዋት ወጣ ወደ ስራ ነው፣ ማታም ግቡ ሲባል ነው ወደ እንትን የምትገባው። ያለው ጊዜ አይታወቅህም። ከዛ በተጨማሪ ጊዜህን ያለምንም እንትን ታሳልፋለህ። እዚህ ላይ ጥሩ የህሊና ሳቲስፋክሽን ይኖረዋል። ማረሚያ ቤቱን ይበል የሚያስብል ነው። ወደ 6 ልጆች አሉ ደሞዝ የሚከፈላቸው። እንግዲህ ከ2000 ብር ጀምሮ የሚከፈላቸው ልጆች አሉ። በተለይም በማረሚያ ቤት የሚገኙ ሴት ታራሚዎች የራሳቸውን ገቢ በማግኘት ልዩ ልዩ ወጫቸውን የሚሸፍኑበትን እድል በመፍጠር ማረሚያ ቤቶች ከራሳቸው በጎ ተግባራት መካከል የሚጠቀሱ ናቸው። እነዚህ ማረሚያ ቤቶች ለሴት ታራሚዎች ልዩ ትኩረት በመስጠት በማህበር ከማደራጀት በተጨማሪ የገንዘብ ድጋፍ በማድረግ እየተሰሩ ያሉ መልካም ተግባራት የሚበረታቱ ናቸው። ከውጭ ድርጅትም እንደዚህ ሜሪስኮ ምናምን በመጀመሪያ እንድንነሳሳ የሰጡን ገንዘብ ነበረ። ከ105% የቆጠብ ነው እያጠራቀምን እስካሁን ድረስ የምንሰራበት በሱ ነው። መጀመሪያ ጀምሮ የሰጡን በሱ እየሰራን ነው። ሴቶችና ህፃናት በነሱ ድጋፍ ነው ይሄንንም እና ያንን እየሰራንበት እስካሁን ውስኖቹ ተደራጅተን እየሰራን ነው። ዳቦ እንጋግራለን። ከዚህ በፊት እንጀራ የምናስረክብ ነበረ። ብስኩት ለማረሚያ ቤቱ ለወንዶቹ እናስረክባለን። ወንዶቹ ደግሞ ከኛ ይረከባሉ። ከውጭ እንዳይገባ አንዳንድ ነገሮች ይታገዱ ነበረ። አሁን ላይ ግን ሌላው ቀርቶ አንድ ዳቦ ብቻ እየሰራን ያለ ነው ማለት ነው። በግል ድርጅት በሚመጣ ድጋፍ ነው ይሄንን እንድንደራጅ የተደረገው። መጀመሪያ እንድንደራጅ ሴቶችና ህፃናትን እኛም ጥያቄ ያቀረብን፣ እነሱም ደግሞ እንድንደራጅ ፍላጎት ስላላቸው ብሩን በማረብና በማነጽ በሴቶችና በህፃናት አማካኝነት መስሪያ ቤቱ ነው ድጋፍ ያመጣልን። ከዛ በቃ በቆልት የሚፈልግ በፍላጎት በቆልት፣ እንጀራ የሚፈልግ እንጀራ፣ ቦምቦሊኖ ማህበር የሚፈልግ ቦምቦሊኖ ተደራጅተን በራሳችን ፍላጎት ማለት ነው እነሻውን የሚሰጠን ማረሚያ ቤቱ ነው። ያንን ግን መልሰን አሁን በራሳችን ነው እየሰራን ያለ ነው ማለት ነው። ብድር ነው የተበደርነው፣ ብድሩን መልሰን በራሳችን ነው እየሰራን ያለ ነው። ሴቱንን ደግሞ ብዙ የሚያስፈልገን ነገር አለ። ያንን ተለምኖ ነበረ እርዳታ የምንረዳው ስራ ሳንጀምር በፊት የልጆች ሳሙና፣ የመዘፍዘፊያ ማጠቢያ፣ በቃ ብዙ ነገር ያንን የሚያስፈልገንን ነገር ሴቶችና ህፃናት ናት በእግሯ ኳትና የምታመጣልን። አሁን ግን በራሳችን እየሰራን ራሳችን እንችላለን መሰረታዊ ፍላጎታችንን እያሟላን በቃ ቤተሰብ ባንረዳ ራሳችን እንችላለን ራሳችን ቀይረን እየኖርን ነው እና ማረሚያ ቤቱ በጣም አሪፍ ነው ማለት አሁን ላይ በቃ እኔ በጣም ደስ ብሎኛል ያለው። መጀመሪያ ስገባ ግን በጣም ቢዚ ነበርኩኝ። እንዴት ሁኜ ነው ሁልጊዜ ቤተሰብ አስቸግሬ ነው ሁልጊዜ ሴቶችና ህፃናትን እጅ ጠብቄ ነው ማለት ሳሙና አሁን ታመጣልኝ ይሁን ሞደስ ታመጣልኝ ይሁን ይሄንን አስብ ነበር። አሁን ላይ ግን እየሰራሁ ስለሆነ በማገኘው ብር ፍላጎቴን የልጅን ፍላጎት አሟልቼ እኖራለሁ። ሴቶች እዚህ ከገባን ጀምሮ ማረሚያ ቤቱ ያመቻቸልን የስራ እድል አለ። እሱን እንሰራለን። በማህበሩ አባል ነኝ። ያው ማረሚያ ቤቱ እዚህ ስንገባ ሴት ፍርደኞች ይህን ስራ በነፃ አመቻችቶልን ነው የምንሰራው። ብዙ የስራ ዘርፎች አሉት። ላውንደሪ፣ ኬኔቶ፣ እንጀራና ላርጎ እናዘጋጃለን። እዚህ ለወንድ ታራሚዎች እናቀርባለን። ለኛ ከማሰብ በነፃ ነው ስራውን አመቻችቶ የጠበቁን። እነዚህን ሴት ታራሚዎች እንግዲህ ከአያያዝ አንጻር በተሻለ መጠን ለነሱ ትኩረት የምንሰጥባቸው አገልግሎት ነው ያለው። ከሌሎች ታራሚዎች በተገለለ መንገድ ለነሱ ምቹ በሆነ መንገድ ነው እንዳያችሁት የተቀመጡትም። ከዚያ ውጪ በየካታጎሪያቸው ነው የምንይዘው። መጫት ሲመጡ እንዳያችሁት ቅድም ለየብቻ ነው የምናስቀምጠው። ለህፃናቶች ከተለያዩ ድርጅት መንግስታዊ ያልሆኑ ድርጅቶች በርካታ ድጋፍ ያደርጉልናል። ሴቶች ላይ አሁን የንጽህና መጠበቂያ ሙሉ ነው፣ ምንም የሚጎለን ነገር የለም። በትርፍ ነው የምናስቀምጠው። ሞዴስ፣ ሳሙናዎች፣ ምናምኖች በየጊዜው የምንደግፍበት ለነሱ የምንሰጥበት አግባብ ነው ያለው ማለት ነው። ህፃናቶቹ እንደ ማንኛውም ይዟቸው እንደሚመጡት እናቶች የምግብ በጀታቸውን እንዳለ ሆኖ ተጨማሪ የምገባ ስነ ስርዓትም እናደርጋለን። ከኢየሩሳሌም ድርጅት ጋር በጋራ መተባበር ምገባ ይደረግላቸዋል ህፃናቶች ማለት ነው። ተቋሙም ደግሞ ባለፈ ወተት አቅርቦት ያቀርባል። በጣም የተቸገሩ የመጠኑ ጉዳይ ካልሆነ በስተቀር በቂ ነው አይደለም የሚለው ነገር ካልሆነ በስተቀር 3 ህፃናቶች ጋር ተጨማሪ ወተት እናቀርባለን ያለ ክፍያ ማለት ነው።